ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? በዕለተ ቅዳሜ እንግዲህ የቀኑን መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ብቅ ብለናል። የዓለማችን አሁናዊ ወቅታዊ ጉዳዮችን በመጽሐፍ ቅዱስ ቅኝት እየቃኘን ለእናንተ መረጃዎችን እያመጣ እንገኛለን። በተለይ ደግሞ ማህበራዊ ቀውስና የፖለቲካዊ ምስቅልቅል በሰፊው እየተደመጠ ይገኛል። በዓለማችን ዙሪያ ደግሞ የጦርነትና የጦርንም ወሬ በሰፊው እየተደመጡ ይገኛሉ። እነዚህን የመሳሰሉ መረጃዎችን ወደ እናንተ እንደ እግዚአብሔር ቃል እየፈተሽን ማምጣታችን ይታወቃል። እንግዲህ በዚህ አኳያ ፓስተር ደግሞ መረጃዎችን አሰባስቦ ይዞልን መጥቷል። ከእርሱ ጋር እንግዲህ ጥሩና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን ያለችበትን ሁናቴ መጽሐፍ ቅዱስ የዛሬ 2000 ዓመት ከዛም በፊት በነቢያቶችም ጨምሮ ቁልጭ ያለ መልሱን ይዞልን መጥቷል ወይ ደግሞ አስቀምጦልናል። እንግዲህ ይህንን በተመለከተ እናንተን ለማንቃት ፓስተር መረጃ ይዞልን መጥቷል። ከሰላምታው በኋላ መረጃውን ደግሞ ያስደምጠናል ማለት ነው። ሰላም ላንተም ፓስተር፣ እንዴት ነህ? እንደምን ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ከቀን ቀን ከጊዜ ጊዜ ከሰዓት ሰዓት ነገሮች ተለዋዋጭ ናቸው። እንግዲህ መረጃዎች በሰፊው የሚደመጡ አሉ። ከነዛ ውስጥ መረጥ አድርገህ አድማጮችን ማንቂያ ደወል ልደውል መታልና እስኪ ይህን መረጃ አቀብለን። እንግዲህ የዓለማችን የትንቢት ፍጻሜ ዋና መድረክ ወይም ማዕከል የሆነችው እስራኤል በአሁኑ ሰዓት ወደ ትንቢቱ ፍጻሜ የሚያመጧቸውን መንገዶች በአንድም በሌላም በኩል እየያዙ እየመጡ እንደሆነ የሚያመለክቱ ነገሮች ይታያሉ። እንግዲህ ትንቢቱ ከሚፈጸምባቸው ዋና ተብሎ ከሚታሰበው ነገር የመቅደሱ መሰራት ነው። ነገር ግን እስካሁን ባለው ጦርነትና በተለያዩ ምክንያቶችም መቅደሱ ዘግይቷል። በእርግጥ ስራው የተጀመረ ቢሆንም ውስጣዊ ስራው የተጀመረ ቢሆንም እና ለመቅደሱ የሚሆኑ ግብዓቶች እየተሰባስበው ያለቁ ቢሆንም ካህናቶች ቢሾሙም ሊቀ ካህኑም ቢሾም ነገር ግን የሰርክ መስዋዕታቸውን የሚያቀርቡበት መቅደሱ የግድ መገንባት አለበት። ለዚህ እንግዲህ አሁን ላይ አንድ ጽንፈኛ የአይሁድ አክራሪ ግሩፕ ወደፊት እየመጣ እየተመለከት ነው ያለነው በእስራኤል መንግስት ውስጥ በተለይም በዋናነት የይሁዲ ፓርቲን የሚመሩት የደህንነት ሚኒስትሩና በዛው ፓርቲ ውስጥ ትልቅ ቦታ ያላቸው የገንዘብ ፋይናንስ ሚኒስትሩ የመሳሰሉትና ከነሱ ጋር ደግሞ ከዚህ በፊት ከኔታንያሁ ጋር በውትድርናው በዚህ በጦርነቱ ምክንያት ባለመግባባት ስልጣናቸውን እየለቀቁት የእስራኤል ጦር ኃይሎች ዋና አዛዥ ይገኙበታል። እንግዲህ ምንድነው በቅርብ ከዚህ ከ6 ወር ባነሰ ጊዜ ውስጥ እስራኤል ጠቅላላ ምርጫዋን ታደርጋለች። ይህንን ጠቅላላ ምርጫ ከማድረጓ በፊት ግን ይሄ የአክራሪ ቡድን ስልጣን በመያዝና አካባቢውን ለእስራኤል ስጋት የሆኑትን ነገሮች በሙሉ በማስወገድ መቅደሱን እንደሚሰራው ይታመናል። ይሄ ብቻ አይደለም። ከዚህ በፊት እንደምታስታውሰው ያለ ሚዲያዎችም እንደዘገቡት 1000 ሰው አሰልፈው የአላስካ ሞስክ ውስጥ የገቡት የደህንነት ሚኒስትሩ ትልቁ ታርጌታቸው የአላስካን ሞስክ ማንሳት ነው። ምክንያቱም እነሱ ብለው የሚያምኑት መቅደሱ ዘጋ ነው ያለው። ምክንያቱም በእርግጥ ሞስኩ ከስሩ ዋሻ አለ፣ የሚያልፍ ዋሻ አለ።
እነዚህ ዋሻ ከመቅደሱ ጋር የተያያዘ ዋሻ ነው እንደሚነገረውና ይሄ ጉዳይ እጅግ አሳሳቢ የሆነ አሁን ላይ እየመጣ ነው ያለው። ይሄ ብቻ አይደለም። በጣም የሚገርም ነገር እኚህ ጀነራል እነዚህ አክራሪዎችንም ሌሎችንም ያቀፈ ኢሻራ የተሰኘ ፓርቲ አቋቁመዋል። ጥምር ፓርቲ ማለት አቋቁመዋል። ይህም ፓርቲ ምንድነው? በሚቀጥለው ምርጫ ናትንያሁን የሚገዳደርና ናትንያሁን ትልቁ ታርጌታቸው ናትንያሁን ከስልጣን ማውረድ ነው። እኚህ ሰው ከዚህ በፊት ከአንተም ጋር አውርተነዋል። በዚህ በኒኩለሩ ጉዳይ ከፍተኛ አስተያየት የሰጡና ለምንድነው ኦፕሬሽን ተዘጋጅቶ ልክ የተለያዩ ኦፕሬሽኖች ከዚህ በፊት እንዳደረጋችው እስራኤል ኦፕሬሽን ተዘጋጅቶ ዩራኒየሙን ከኢራን ይዘን መውጣት አለብን ብለው የሚያምኑ ናቸው። ይህ ብቻ አይደለም። የሊባኖስን ደቡብ ክፍል ሙሉ ለሙሉ ወደ እስራኤል ግዛት መጨመር አለበት የሚል እና በዚህ ጉዳይ ላይ ኔታንያሁ እርምጃ አልወሰደም። ጋዛ ላይም ባለው ነገር እርምጃ አልወሰደም እና ምንድነው ተንፈስሷል የሚል ገብቷል እንትን ብሏል። የአቋም መንሸራተት እያሳየ ነው የሚለው ነገሮችን እያነሱ ያሉ ሰው ናቸው። እኚህ ሰው እንግዲህ ከዚህ በፊት በተዋጊነታቸው የሚታወቁ ናቸው። የጦር ጀነራል ናቸው። እሳቸው ይህም ብቻ አይደለም እያነሱ ያሉት እንግዲህ በእስራኤል ለሚካሄደው ምርጫ መዘጋጀት ብቻ ፓርቲ መመስረት ብቻ ሳይሆን በዋናነት የመስጊዱ ወይም ደግሞ ሞስኮ ያለበት ቦታ ላይ መቅደሱን መገንባት የሚለው ነገር ነው ትልቁ ዓላማ። ነገር ግን እንደሱ ይሆናል ብዬ የሚል ግምት የለኝም። ምክንያቱም አውሬው ከሚሰራው ነገር አንዱ ሁለቱን የማስማማት ስራ ስለሆነ የሚሰራው በተለይ ሶስቱንም የእምነት እንትኖች ቀላቅሎ አንድ ሃይማኖት ስለሆነ የሚመሰረተው ሞስኩ ይፈርሳል የሚል ግምት የለኝም። ግን መቅደሱን የመገንባት ጉዳይ ሊፋጠን ይችላል የሚል እምነት አለኝ። በዚህ ጉዳይ ላይ እምነት አለኝ። አንዳንዶች ይህንን ያነሳሉ። ከትንቢታዊ ሐሳብ አለ በሚል ኤርሚያስ ይሁን ሕዝቅኤል በዚህ በምዕራብ አቅጣጫ ላይ ያለው በሩ ጌቱ የተዘጋው ጌት እዛ ላይ ሊገነባ ይችላል የሚል ሐሳብም አለ። እንግዲህ ምንድነው መሰለ መቅደሱ በስተምስራቅ ነው፣ ከሞስኩ በስተምስራቅ ነው የሚዘጋውና እስካሁን ግን ሁለቱን ሞስኩንና እንትኑን የሚያገናኝ አንድ በር አለ፣ እስከዛሬ ያልተከፈተ የምዕራብ በር ይሉታል። እሱ ኦቶማን ቱርክ ናት የዘጋው። እሱ በር እስከዛሬ አልተከፈተም። እንግዲህ ይህንን ስናነሳ የግዴታ ቱርክን ማንሳት ይገባናል። ግድ ነው። ቱርክ ላይ አሁን ላይ አንድ የሆነ አቋም ይዛ እየመጣች ነው ያለችው። ምን አይነት አቋም ነው ይዛ እየመጣች ያለችው? ብዙዎችን ያስገረመ ብዙዎችንም ያስደነቀ አቋም ነው ይዛ የመጣችው። ኢየሩሳሌም የኔ ናት ትገባኛለች የሚል ነገር ገብቷል። የፍልስጤም አካል ነች አይደለ? ግን ሞስኩን የገነቡት እነሱ ስለሆኑ በኦቶማን ቱርክ ጊዜ ኢየሩሳሌምን ያስተዳድሩ ስለነበረ ድፍን ፍልስጤም ምክንያቱም እስከ 400 ምናምን ዓመት በላይ እንግሊዝ ቅኝ ከመግዛቷ በፊት እነሱ ሲወጡ እንግሊዞች ናቸው የተታኩት። እና ይሄ ጉዳይ እጅግ አጠያያቂ ነገር እያመጣ ቱርክ ለምንድነው በሞስኩ ላይ የባለቤትነት ጥያቄ ያመጣችው? እና አሁን ላይ በጣም የሚገርም ኢራንን እና አሜሪካን ከሚያደራድሩ ግሩፕ ውስጥ አንዷ ቱርክ ገብታበታለች። ሰሞኑን ቱርክ የገባችበት ትልቁ ምክንያት እስራኤልን ከጨዋታ ውጭ ለማውጣት ነው። የፖለቲካ ጌሙ ይሄ ነው፣ ቁማሩ ይሄ ነው። እስራኤልን ከጨዋታ ውጭ ለማውጣት ነው። ካወጡ በኋላ አሜሪካንና እስራኤልን ከለዩት በኋላ ማድረግ የሚፈልጉትን ይሄ ከበባውን በኢየሩሳሌም ላይ የሚደረገውን ከበባ ለማድረግ እየታሰበ ያለ ነው። ስለዚህ ነው እኚህ ጀነራል አሁን ወደፊት መምጣት የፈለጉበት ትልቁ ምክንያት ይህንን ላስፈጽም የምችለው እኔ ብቻ ነኝ የሚል ጽኑ የሆነ አቋም ይዘው ነው ያመጡት። ከ121 ከተሰኘ
የእስራኤል የቴሌቪዥን ፕሮግራም ጋር ባደረጉት ቃለ ምልልስ አገሪቱ አሁን ላለችበት ሁኔታ ተጠያቂው የኔታንያሁ አመራር የስትራቴጂና የጸጥታ ውድቀት መሆኑን አስታውቀዋል። የስትራቴጂና የጸጥታ ውድቀት ደርሶብናል ነው። በእርግጥ ከፍተኛ በዚህ አሁን ባለው ጦርነት ከፍተኛ ጉዳት እየደረሰባት ነው። እስራኤል መረጃ አይሰጡም። ይሄ ነገራቸው ይደንቀኛል በጣምና አሁን በቅርብ ራሱ ሃይፋና ቴልአቪቭ ላይ ባደረገችው ድብደባ ከፍተኛ ጉዳት እንዳደረሰች ነው ኢራን እየተናገረች ያለችው። አንዳንድ ገለልተኛ ሚዲያዎችም ያንን ነው እየተናገሩ ያሉት። እስራኤል ግን ምንም አይነት መረጃ አትሰጥም። ስለዚህ እኚህ ጀነራል የሚሉት ምንድነው? ከፍተኛ የሆነ የስትራቴጂና የጸጥታ ውድቀት ተጠያቂው ኔታንያሁ ነው ብለው ነው የሚያምኑት እና ኔታንያሁ ምናልባት ከስልጣን ከወረዱ ወደ ፍርድ ቤት የሚጓዙበት መንገድ ምክንያቶች ብዙ እንዳሉ የሚያመለክቱ ነገሮች ያሉ ይመስላል። ከሳቸው ንግግርና ጋዜጣዊ መግለጫ አንጻር ስንመለከተው እንግዲህ ሲናገሩ አሁን ከኢራንና ከሂዝቦላ ጋር ያለን ግንኙነት እጅግ አደገኛ እና የማይገመት ሆኗል። እኔ እንዲህ ይሆናል ብዬ አስቤ አላውቅም። በእነዚህ አካላት ላይ ወታደራዊ የበላይነትን መያዝ አልቻልንም። ባለፈው እኛም አንስተነዋል። በተለይ ሂዝቦላ ቤት ውስጥ የሚመረት በጣም ትንንሽ ረቃሽ ድሮን በኢትዮጵያ 20 ሺህ ብር ድረስ የሚያወጡ ድሮኖችን በመስራት ከፍተኛ ጉዳት እያደረሰ ነው በእስራኤል ላይ እና ይህንን ጉዳት ይመስለኛል እሳቸው በወታደራዊ በላይነት ልንቆጣጠረው ልንይዘው አልቻልንም የሚል ነገር ያነሱት ይህንን ነው እና እንዲህ ይሆናል ብዬ አስቤ አላውቅም። በእነዚህ አካላት ላይ ወታደራዊ የበላይነት መያዝ አልቻልንም ብለዋል ጀነራሉን ሲቀጥሉ። ሌላው ቀርቶ እስራኤል በሊባኖስ ውስጥ ጥቃት ለመፈጸም የዋሽንግተንን ይሁንታ የምትጠይቅበት ሁኔታ ላይ ነች ያለን እንጂ አሜሪካ ካልፈቀደች ቅኝ ግዛት ነን ነው በጉራማይሌው በራሳችን የምናደርገው ነገር የለም ነው እና የጉራማይሌ ስልጣን ቢይዙ እኮ ከዚህ ማዕቀፍ የሚወጡ አይመስለኝም። ኖ ምንድነው መሰለ ጉራማይሌው የአሜሪካንን መንግስት እኮ ድራይቭ የሚያደርጉት አይሁዶች ናቸው ራሳቸው። ጥያቄ የለው። ምን ጥያቄ ያለው? ሀብቱ እኮ የአሜሪካ ሀብት እኮ የአይሁዶች ሀብት ነው። አዎ። እና ምንድነው ለምንድነው ፍቃድ የምንጠይቀው ነው? እርምጃ መውሰድ የሚገባንን ወስደን ነፃ መሆን አለብን ነው። ገብቷል። ሰላማችንን ደህንነታችንን ማረጋገጥ አለብን ነው የጀነራሉ አካሄድ። እና እዚህ ደረጃ ደርሰናል። ከዚህ በፊት በእርግጥ እንደዚህ አይነት ጥያቄ አይጠይቁም። ግን አሁን ላይ ሁኔታው እየጠየቀ ነው። ከዶናልድ ትራምፕ ጋር ኔታንያሁ ዶናልድ ትራምፕ እኮ ኃይለ ቃል ተናግረዋቸዋል፣ ሰድማዋቸዋል እስከመባል ነው። አንተ ስለ ጦርነት ምንድነው የማይገባህ ነው ምናምን የሚል ሀርሽ ወርድ ነው የተናገሩት ኔታንያሁ ጋር። ትራምፕም የዋዛ አይደሉም። ትራምፕ ናቸው እኮ የተናገሩት። ትራምፕ ናቸው የተናገሩት። ዞሮ ግን እኮ ፓስተር እንደው ወደድንም ጠላንም ያው የመጽሐፍ ቅዱሱ ትንቢት ይፈጸም ዘንድ ነገሮች እየተጣደፉ ነው ያሉት። ብቻ ቢለዋወጥ አይደለም የሚባለው። እኚህ ሰውዬም ቦታ ላይ ቢተኩ በእርግጥ አንድ ስቴፕ ሊያስፈቀቅል ያደረጉት ምንድነው መሰለህ ትልቁ የአክራሪ ይሁዶቹ ዓላማ የመቅደሱ መንገንባት ነው። ትልቁ ገብቷን ገብጋቢ ዌስት ባንክ የሚቆጣጠሩበት ምስራቅ ኢየሩሳሌምን ፍልስጤማውያን ጠራርጎ ለመውጣት የሚሄዱበት መንገድ ርቀት ትልቁ ዓላማ ይሄ ነው። ከኦክቶበር በተለይ ከኦክቶበር 11 ጥቃት በኋላ ያለው ጦርነት እስከ ኢራን በለው ሂዝቦላ ሀውቲ የምንበለው የዚሁ ማዕከል ነውና አሁን ደግሞ ቱርክ ተጨመረችበት። ግን እኮ አሁን መሰለህ ቀጠናው አካባቢ ያሉ ሀገሮች መጨመራቸው የማይቀር ጉዳይ እኮ የማናወላዳኝ ነገር ነው። እነሱ መጨመር ይችላሉ፣ ይጀምራሉ።
ያ ጉዳይ እኮ የማይቀር ጉዳይ አትጨመሩ ብትላቸውም ይጨመራሉ። ግድ ነው፣ ጥምረቱ ግድ ነው። እና ምንድነው እዚህ ጋር እንግዲህ የምናገኘው ነገር በጣም ከፍተኛ የሆነ ነገር ልናይ እንችላለን። እና አሁን እሳቸው እያነሱ ያሉት ያገኘነውን እርዳታ ዋጋ እያስከፈለን ነው፣ ከአሜሪካ የምንቀበለው እርዳታ ዋጋ እያስከፈለን ነው በማለት አስታውቀዋል። ጨምረውም ኔታንያሁ ሁሉንም ውሳኔ ለአሜሪካ ፕሬዝዳንት አሳልፈው ሰጥተዋል። የራሳችን ማንዴት የለንም ነው። እውነት እንደው ነጋገር ከተባለ ፓስተር አሜሪካ ብዙ ርቀት አልሄደችም እንዴ እስራኤልን ለማገዝ? አዎ ትሄድ እንጂ ምንድነው የራሳችን ደግሞ ውሳኔ ያስፈልገናል ነው የእሳቸው አባባልና አደጋ ነው። ለማንኛውም በመሆኑም ፕሬዝዳንቱ የጋዛ ስምምነት ላይ ችግር ፈጥረዋል። በሊባኖስ የኃይል አጠቃቀማችንን በተመለከተ ደንቦችን እያወጡልን ነው። በኢራን ላይ ለምንወስደው እርምጃ ኃይላችንን እየገደብን አውሮፕላኖቻችን ከአየር ላይ እየመለሱ ነው ያሉት። ጀነራሉ ኔታንያሁ በኢራን ላይ ጠበቅ ያለ ልዩ እርምጃ ባለመውሰዳቸው ወቅሰዋቸው እና ቅድም አንስተነዋል። አንዱ እሳቸው የሚፈልጉት ነገር ያንን ዩራኒየም ወሰድና ያንን ማውደም ሙሉ ለሙሉ ማውደም ነው። ያንን የሚያወድም ደግሞ ወንብ ከአሜሪካ ውጭ የላትም። በዚህ አሜሪካ ከፍተኛ ወደዚህ ጦርነት ገብታለች። ግን የሚገርም ነገር ፖለቲካው ቁማር ስለሆነ ዶናልድ ትራምፕን አሜሪካኖቹ ደግሞ የሚቃወሟቸው በማይመለከተው ጦርነት ገባ ነው። ምዕራባውያኑ ጭምር አይመለከተውም። ስለ ኢራን ምን ያገባዋል? ኢራንኛን ምን አድርጋናለች? ምንድነው ያመጣችብን ተጽዕኖ? የፈጠረችብን ችግር አለ ወይ? ይህን ነገር እንዴት ነው የሚታየው የሚለውን ነገር እያነሱ ነው ያሉት። እነሱ ይህንን እያነሱ ባሉበት ሁኔታ የአሜሪካ እገዛ ባይኖር ኖሮ ኢራንና እስራኤል ብቻ ቢሆኑ ኖሮ ምን ሊፈጠር ማሰብ መገመት ግልጽ ነው። ምክንያቱም ቀጠናው በሙሉ አረቦቹ በሙሉ ወደ እስራኤል ነበር ፊታቸውን የሚያዞሩ። ምክንያቱም የአሜሪካ ተጽዕኖ መኖር ተጽዕኖ ማድረግ ለእስራኤል ጎን መቆም፣ ለእስራኤል መከላከል መቆም ይህንን አድርገዋል። ለምሳሌ አሁን ጋዛን ማጥፋት ይችላሉ ወይ? ሐማስን ማጥፋት ይችላሉ ወይ? ሂዝቦላን ማጥፋት ይችላል? ማዳከም ትችላለህ። ምንም ችግር የለም። ማዳከም ትችላለህ። ኢራንን ልታዳከም ትችላለህ። ልታጠፋው ትችላለህ ወይ? ጠላትነቱ ቂመኝነቱ እየከረረ ነው የሚመጣው። ግድ ነው ፓስተር፣ መጥፋትም አይችሉ። አዎ ይሄ ብቻ አይደለም። አሁን ዶናልድ ትራምፕ ባይኖሩ አውሮፓውያን በእስራኤል ላይ እያደረጉት ያለው ጫና ከፍተኛ ጫና እንዴ! አይናቸው እያየ እኮ ነው ለፍልስጤም እውቅና ሀገርነት እውቅና የሰጡት። ኩዌስት ባንክ ለቀሽ ውጭ እያሏት አሜሪካ እኮ ጫና እያደረገች ስላለ ነው ምዕራባውያን ራሳቸው ጠንከር ያለ እርምጃ እንዳይሄዱ ያደረጋቸው ነገር እንጂ አሁን እውነተኛ ሰውዬ የሚሉት ነገር እንግዲህ እሳቸው ተመርጠው ከተመረጡ እናያለን። ምናልባትም ሊመረጡ ይችላሉ። አንዱ ሊመረጡ ይችላሉ ብዬ የማስብበት ምክንያት ለዚህ ለመቅደሱ ስራ እነዚህ አክራሪዎች ወደፊት መምጣት ተፈላጊ ስለሆነ ምናልባት ከዛ አንጻር ሊሆን ይችላል የሚል ግምት አለኝ። አንዳንድ ደግሞ የእግዚአብሔር ሰዎች ደግሞ የሚናገሩትም ነገር አለ። እንደ ዝም ብሎ ጨረፍ አድርጎ ለመናገር ያለው የመጨረሻውም ጠቅላይ ሚኒስትር እኚሁ ሰው እንደሆኑ ነው የሚናገሩት፣ ቤንጃሚን ኔታንያሁ። ከዚህ ቀደም እንደውም አንተም አንስተዋል። አንድ የታወቁ ራባይ አሁን በሕይወት የሉም፣ በትረ ሙሴ አንተ እጅ ነው ያለውና ይህን ሕዝብ ነፃ የምታወጣውም እንደገናም ደግሞ መቅደሱን የምትገነባውም አንተ ነው የሚል ተስፋም ተንቢቱ አለ። ምንድነው የሆነው መሰለህ? እስራኤል ብዙ ጊዜ ፓርቲዎች ተቀራራቢነት በሚያመጡበት ሰዓት ጥምር መንግስት ይፈጥራሉ። ምናልባት በኔታንያሁ ላይ ጫና የሚያደርግ ጥምር መንግስት ሊመጣ ይችላል። ዞሮ ዞሮ ውጤቱ መፈጸሙ አይቀሬ ነው። ይሄ ለትንፋሽ ይመስለኛል የዚህ ጦርነቱ ጉዳይ። ዞሮ ዞሮ መጨረሻውን እናያለን። ኔታንያሁ ከህግ ጋር የተያያዘ ችግር ስላለባቸው ጭንቀት ውስጥ መሆናቸውን አገሪቱን በአግባብ አልመሯትም ብለው ነው የሚያምኑት። ይህ ሰው የጠቀሱት ጀነራሉ በመጪው ምርጫ ለማሸነፍ እንደሚሰሩ ገልጸው ጨምረው
እኔ ከናትናኤል ጋር ምንም ችግር የለብኝም፣ እስር ቤት እንዲገባም አልፈልግም። በሌላ በኩል በእስራኤል የሕግ ስርዓትና የሕግ የበላይነት ላይ እንዲያፌዝም አልፈልግም በማለት አወላዋይ አሻሚ ቃል ተናግረዋል። እንግዲህ ይሄ በእስራኤል ያለው አሁን ያለው አዲስ ንቅናቄ ምናልባትም አንድ ነገር ይወልዳል ብለን እናስባለን። እግዚአብሔር ደግሞ በዛ ቦታ ያለው እንግዲህ የዓለም አይን ሁሉ ወደዛ አተኩሯል። በተለይ ደግሞ አንዳንድ ነገሮች የሚገጣጠሙ ለከምንድን ነው አሁን በአውሮፓ፣ በአሜሪካ፣ በላቲን አሜሪካ፣ በኤዥያ፣ በአፍሪካም ጭምር የተነሱትን በእነዚህ ሀገሮች ያለው ሪቫይቫል ከዚህ ከመቅደሱ ጋር እሳቤ ውስጥ ስትመለከተው ዘመኑ በጣም አጭር እንደሆነ ነው የምትመለከተው እና የክፋት መጨመር ደግሞ ልክ እግዚአብሔር ቃል እንዳለው ክርስትና ውስጥ ራሱ ክፉ ነገሮችን ክፋቶችን ስታይ እንዶ ይሄ ጥሎ ማለፍ የሽቅድምድም አይነት ህይወት ስታይ ምድር ላይ ስግብግብነት ስታይ እኔነት ስታይ በቃ አይደለ እንዶ ዛሬ በልቼ ልሙት ሌላው አፈር ድሜ ይብላ አይነት እሳቤ ስታይ ከዚህ ውስጥ በዓለም ላይ የማይታዩ ነገሮችን አሁን ላይ በእኛም ሀገር ጭምር እያስተናገድን መምጣታችን ምናልባት የመጨረሻው ዘመን ላይ ጫፍ ላይ እንዳለን ምንም ሳናወላዳ አፋችንን ሞልተን ልንናገረው የምንችል ጉዳይ እንደሆነ ላሰምርበት ከማለው ፈልጋለሁ። እንግዲህ ቅዱሳን ራሳችንን ማዘጋጀት ነው። ምናልባት ድንገት ንጥቀት ሆኖ ምድር ላይ ለሌላ መከራ ከመታጨታችን በፊት ንጥቀት ሆኖ ቀርተን ራሳችንን ለሌላ መከራ ከማዘጋጀታችን በፊት በጊዜ ነቅተን ራሳችንን ማዘጋጀት አለብን እላለሁ። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብዝቶ ይባርክ። ፓስተር በጣም ወሳኝ መረጃን ያቀበልከን። እንግዲህ አንዱ ትልቁ አመላካች የጌታ መምጣት አመላካች ከሆኑ ምልክቶች አንዱና ዋናው ብዬ የማስበው ይሄ ነው፣ እዚህ መቅደሱ ጉዳይ ነው። ስለዚህ ነገሮች እንግዲህ ቶሎ እየተፋጠኑ እንደሆነ ልናስተውል እንችላለን ብለን እናምናለን። በተደጋጋሚ በዚህ ጉዳይ ላይም ፕሮግራሞች ስለሰራን ምናልባት አድማጮች ገባ ብለው መረጃዎችን ማድመጥ ይችላሉ። ውድ አድማጮቻችን እንግዲህ የዕለተ ቅዳሜ ከሰዓት በኋላ መረጃችን ይህን ይመስላል። በምሽቱ 12 ሰዓት ጀምሮ የቀጥታ ስርጭት ስላለ እንድትታደሙ ከወዲሁ ግብዣችን ነው። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።